10 ቢሊዮን ዶላር የወጣበትን ትልቁን የኤሌክትሪክ ማመንጫ ፋብሪካቸውን ለማፈንዳት እየጠበቅን ነበረ ሲሉ ዶናልድ ትራምፕ ተናገሩ። የጊዜ ገደቡን ያራዘሙት የኢራን የአጸፋ እርምጃዎችን ስላስፈሯቸው ነው እንጂ በድርድር ሰበብ አይደለም ሲሉ የኢራን ዜና ወኪሎች እያሰራጩም ይገኛሉ። በመካከለኛው ምስራቅ በቀጠለው ውጥረት በአሁኑ ሰዓት ሁለት የሚጣረሱ ሀሳቦችም እየተነሱም ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የ48 ሰዓታት ቀነ ገደብ ሰጠው የነበሩ ቢሆኑም በአሁኑ ሰዓት ላይ ግን አዲስ መረጃ ወጥቷል። ይህ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል መሰረተ ልማት ላይ ጥቃት ለመፈጸም አስቀምጠው የነበሩትን የ48 ሰዓታት የጊዜ ገደብ ወደ 5 ቀናት ማራዘማቸውን አስታውቀዋል። ፕሬዝዳንቱ ይህንን ጊዜ ገደብ ያራዘሙትም ከቴህራን ጋር በመካከለኛው ምስራቅ ስላለው ግጭት በጣም ጥሩና ውጤታማ የተባለ ውይይቶችን ማድረጋቸውን ተከትሎ እንደሆነም ገልጸዋል። ውይይቱ ዋነኛ አጀንዳውም ስለ ኢራን የኒውክሌር ፕሮግራም እንደሆነም አመላክተዋል። ለሰላም ሲባል የኒውክሌር ፕሮግራሟን ለመተው ልትስማማ ትችላለችም ብለዋል። ነገ ጠዋት በእነርሱ የሆነ ሰዓት ላይ ለመገንባት 10 ቢሊዮን ዶላር የወጣበትን ትልቁን የኤሌክትሪክ ማመንጫ ፋብሪካቸውን ለማፈንዳት እየጠበቅን ነበረ ሲሉም ተናግረዋል። በጣም ጥሩ ነበረ። የገንዘብ እጥረት አልነበረም። በአንድ ተኩስ ብቻ ይወድማል፣ ይፈራርሳል። ለምን ይህንን ይፈልጋሉ? እነርሱ ናቸው የደወሉት፣ እኔ አልደወልኩም፣ እነሱም ደወሉ። ስምምነት ላይ መድረስ ፈልገዋልም ሲሉ ትራምፕ ተደምጠዋል። እኛ ከስምምነት ላይ ለመድረስ በጣም ፈቃደኛ ነን። ጥሩ ስምምነት መኖርም አለበት። እንዲሁም ደግሞ ለጦርነት ሊኖር አይችልም፣ የኒውክሌር ጦር መሳሪያ አይኖርም ሲሉም ትራምፕ ገልጸዋል። ከእንግዲህ በኋላ የኒውክሌር ጦር መሳሪያ አይኖራቸውም፣ በዚያ ይስማማሉ። ያለበለዚያ ግን ስምምነት አይኖርም ሲሉም ትራምፕ ገልጸዋል። ስምምነት ላይ መድረስ ከተቻለ የነዳጅ ዋጋ በፍጥነት ሊቀንስ እንደሚችል ጠቁመው ነገር ግን አሁን ለስምምነቱ ሙሉ በሙሉ ዋስትና እንደሌለና ሁኔታዎችም ካልተሳኩ ጥቃቱ እንደሚቀጥልም አስጠንቅቀዋል። ትራምፕ ንግግር መጀመሩን ቢናገሩም የኢራን ውጭ ጉዳይ ሚኒስትርና የተለያዩ የሀገሪቱ ዜና ወኪሎችም ፋርስና ታስሚኒን ጨምሮ መረጃዎቹ ሙሉ በሙሉ አስተባብለዋል። ኢራን ከአሜሪካ ጋር በቀጥታ ሆነ በተዘዋዋሪ ምንም አይነት ንግግር አለማድረጓንም ገልጸዋል። የሆርሙዝ ሰርጥ አሁንም ጦርነት ለከፈቱብን ዝግ ነው ያሉ ሲሆን ትራምፕ የጊዜ ገደቡን ያራዘሙትም የኢራን የአጸፋ እርምጃዎችን ስላስፈሯቸው ነው እንጂ በድርድር አይደለም ሲሉም የዜና ምንጮቹ ገልጸዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር በአሜሪካና በኢራን መካከል የተጀመረው ንግግር እንዳለና አገራቸውም ይህንን እንደምታውቅና እንደምትደግፈውም ገልጸዋል። ስታርመር ማንኛውም ስምምነት በተለይም ደግሞ በኢራን የኒውክሌር ጉዳይ ላይ ጠንካራ ገደቦችን ሊያካትት እንደሚገባም አሳስበዋል። መረጃዎቹም ከቢቢሲ ከታስሚኒ ፋርስና ሌሎች ዓለም አቀፍ መገናኛ ብዙሃን የተሰባሰቡ ናቸው። በመካከለኛው ምስራቅ በቀጠለው በዚሁ ጦርነት ምክንያት የዓለም ነዳጅ ገበያ ከምን ጊዜም በላይ ንሮ ይገኛል። እንዲሁም ደግሞ ዛሬ ትራምፕ ለ5 ቀን ጥቃቱን ማራዘማቸውን ተከትሎ የነዳጅ ዋጋ እንደቀነሰ ተሰምቷል። ጦርነቱ በቀጠለበት በዚህ ሰዓት ላይ ትራምፕ ከአጋሮቻቸው ተቃውሞ እንደገጠማቸው ተሰምቷል። የአረብ ሀገራት ትራምፕ የኢራን የኢነርጂ ፋሲሊቲዎችን እንዳይመታም አስጠንቅቀዋል። ለዚህ ምክንያትም የሆነው ትራምፕ የኢራን ኃይል ማመንጫ ከመታ ኢራን የአሜሪካ ጦር ቤዝ ያለባቸውን የቀጠናው ሀገራት የኃይል ማመንጫዎች ሙሉ በሙሉ ኢላማ ይደረጋሉ፣ ይወድማሉ የሚል ማስጠንቀቂያ ከኢራን በኩል በመሰማቱም ነው። ትራምፕ የኢራን የኃይል ማመንጫ ከመታ የውሃና የኃይል ማመንጫ ተቋሞቹ አደጋ ላይ ይወድቃሉ ሲሉም የአረብ ሀገራት ለዎል ስትሪት ጆርናል ገልጸዋል። ከዚህ ጋር በተያያዘ በዛሬው ዕለትም ትራምፕ ለ5 ቀን የኢራንን ጥቃት እንዳራዘሙት ታውቋል። የባህረ ሰላጤው ሀገራት አነጋጋሪ እንዲሁም ደግሞ ወገንተኝነት ያለባቸው መረጃዎችን ያሰራጩ ይገኛሉ። የባህረ ሰላጤው ሀገራት የኢራን ወታደራዊ አቅም እንዲዳከም ይፈልጋሉ ተባለ። እንደ አውሮፓውያን አቆጣጠር በ2026 መጀመሪያ ላይ በኢራን ላይ የሚካሄዱ ጦርነት ከመጀመሩ በፊት የባህረ ሰላጤው ሀገራት ዋሽንግተንና እስራኤል ከወታደራዊ እርምጃ እንዲቆጠቡ ሲያስጠነቅቁ የቆዩ ቢሆንም አሁን ላይ ግን አብዛኞቹ ሀገራትም ግጭቱ
እንዲቀጥል ፍላጎት እያሳዩ መሆኑን ተሰምቷል። የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ ኳታርና ባህሬን በኢራን ቀጥተኛ ጥቃት ከተፈጸመባቸው በኋላ ቴህራን ለቀጠናው ስጋት መሆኗን እንዲያበቃ ወታደራዊ አቅሟን በከፍተኛ ደረጃ መዳከም አለበት የሚል አቋም ይዘዋል። እነዚህ ሀገራትም የተኩስ አቁም ከመደረጉ በፊትም የኢራን የሚሳኤልና የሰው አውሮፕላን ድሮን ማምረቻ ተቋማት ሙሉ በሙሉ መውደም እንዳለባቸው ያምናሉ። ቀደም ሲል ጦርነቱ የተቃወሙት የኢራንን የአጸፋ እርምጃ በመፍራት የነበረ ሲሆን ግምታቸው ትክክል ሆኖ ኢራን በስድስቱ የባህረ ሰላጤ የትብብር ምክር ቤት አባላት ላይ ያደረሰችውን ጥቃት በነዳጅ ምርትና በቱሪዝም ዘርፍ ላይ ከፍተኛ ጉዳት አድርሷል። ይሁን እንጂ ይህ ጥቃት የባህረ ሰላጤው አገራትም በኢራን ላይ የነበረችውን ዲፕሎማሲያዊ አካሄድ ወደ ወታደራዊ ድጋፍ እንዲቀይሩም አድርጓቸዋል። አንዳንዶቹም አገራትም እንዲያውም አሜሪካና እስራኤል በኢራን ላይ በሚያደርሱት የአየር ድብደባ ላይ ቀጥታ ለመሳተፍ እያሰቡ መሆኑንም ከፍተኛ ባለስልጣናትም ገልጸዋል። በአንጻሩ ኦማን ጦርነቱ በአስቸኳይ እንዲቆም በመጠየቅ ረገድ ብቸኛና ልዩ ድምጽ ሆና ቀጥላለች። በሌላ በኩል ምንም እንኳን ሳውዲ አረቢያና አረብ ኤምሬትስ የኢራን ወታደራዊ ኃይልም እንዲመታ ቢፈልጉም እስራኤል በሊባኖስና በሄዝቦላ ላይ የምትካሄደው ጥቃት በንጹሃን ላይ ያደረሰ ያለውን ጉዳት ግን ከፍተኛ ቅሬታ እየፈጠረ ይገኛል። ቀጠናው ጋዛን አልረሳም የሚሉት ባለስልጣናቱ እስራኤል በሊባኖስ የምትወስደው እርምጃ በኢራን መዳከም ሊገኝ የሚችለው መልካም አጋጣሚ እያበላሸው መሆኑንም ያስረዳሉ። በሌላ በኩል ኢራን በአሜሪካና በእስራኤል ለሚሰነዘርባት ማንኛውም ጥቃት በባህረ ሰላጤ አገራት ላይ የአጸፋ እርምጃ እንደምትወስድ ደጋግማ ስትዝት ቆይታለች። ይህንንም እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ ያሉ ሀገራትም የራሳቸውን የአየር መከላከያ ዝግጁነት እያጠናከሩም ይገኛሉ። እንዲያጠናክሩም አስገዷቸዋል። የትራምፕ አስተዳደር ጥቃቱን ለጥቂት ቀናት ማራዘሙ በዓለም አቀፉ ማህበረሰብ ዘንድም እንደ ተስፋ ቢታይም በአምስቱ ቀናት ውስጥም ተጨባጭ የሰላም ስምምነት ካልተደረሰ ቀጠናው ወደ ሰፊ ጦርነት ሊያመራ እንደሚችልም ተንታኞች ስጋታቸውን እየገለጹ ይገኛሉ። በቀጥለው በመካከለኛው ምስራቅ ጦርነትም ኢራን በእስራኤል የኒውክሌር ማዕከል ላይ በሰነዘረችው የሚሳኤል ጥቃት በመቶዎች የሚቆጠሩ ሰዎች እንደቆሰሉም ተሰምቷል። በትናንትና በስቲያ ቅዳሜ በደቡብ እስራኤል በሚገኘው አራድና ዲናሞ ከተሞች ላይ ኢራን በሰነዘረችው ድንገተኛ የባሊስቲክ ሚሳኤል ጥቃት ወደ 200 የሚጠጉ ሰዎችም መቁሰላቸውን የሕክምና ባለሙያዎች አስታውቀዋል። ከቆሰሉት መካከልም 11ዱ በጽኑ የተጎዱ ሲሆን የዲናሞን የኒውክሌር ምርመራ ማዕከል ኢላማ ያደረገው ይህ ጥቃትም የእስራኤል የአየር መከላከያ ሳይመክተው ቀርቷል። በዚህ ምክንያትም በዲናሞ የ12 ዓመት ታዳጊና አራት ደግሞ የ5 ዓመት ህፃን ልጅ ለከፋ ጉዳት መዳረጋቸውም ተገልጿል። ለዚህ ጥቃት ምላሽ ለመስጠትም የእስራኤል መከላከያ ሰራዊትም በኢራን ዋና ከተማ ቴህራን በሚገኘው የመንግስት መሰረተ ልማቶች ላይ የአየር ጥቃት ማካሄድ ጀምሯል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የመከላከያ ሰራዊት ኢታማዦር ሹም ሌተናል ጄኔራል ኢያል ዛሚር ከየካቲት 21 ቀን ጀምሮ ከኢራን ጋር የተከፈተውን ጦርነት በሁሉም ግንባሮች አጠናክረው እንደሚቀጥሉ ዝተዋል። አሁን ላይ ያለው ውጥረት በመካከለኛው ምስራቅ ያለውን ቀውስ ወደ ከፋ ደረጃ አሸጋግሮታል። ኢራን ይህንን ጥቃት የፈጸመችው ቀደም ብሎ በናታንዝ የዩራኒየም ማበልጸጊያ ተቋም ላይ አሜሪካ ለፈጸመችው ጥቃት አጸፋ ለመመለስ እንደሆነም ገልጻለች። የኢራን መንግስታዊ ሚዲያዎችም እንደዘገቡት ከሆነ ጥቃቱ ሆን ተብሎ በእስራኤል የኒውክሌር ጦር መሳሪያ ፕሮግራም ላይ ቁልፍ ማዕከል ነው ተብሎ የሚታመነው የሺሞን ፕሬዝ የኒውክሌር ምርመራ ማዕከል ኢላማ ያደረገ ነው ብሏል። እስራኤል የኒውክሌር ጦር መሳሪያ እንዳላት በይፋ ባታረጋግጥም የዲናሞ ማዕከል ለዚህ ስፍራ ዋና ስፍራ እንደሆነ በሰፊው ይታመናል። ውድ አድማጭ ተመልካቾቻችን በዚህ የመረጃ ሰዓት ይዤላችሁ የመጣሁት መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።